ከዛሬ ጀምረሽ የፀጉርሽን ቅባት መግዛት አቁሚ። በዚህ ቪዲዮ ላይ የፀጉርሽን ቅባት እንዴት አድርገሽ እንደምትሰሪ አሳይሻለሁ። ፀጉር በፍጥነት የሚያሳድግ ለህፃን ላዋቂ የሚሆን በየቀኑ የምትጠቀሙት የቅባት አሰራር ነው። ምንም አይነት ሽታ የሌለው ሽታው የሚጣፍጥ ፀጉር በፍጥነት የሚያሳድግ የፀጉር ቅባት ነው። ለሚሰባበር ፀጉር፣ ለሚነቃቀል አላድግ ላለ ፀጉር፣ ከግንባራችሁ ላይ የሸሸ ፀጉር በፍጥነት ያሳድጋል። ይሄንን ቪዲዮ እስከ መጨረሻ አይታችሁ ሙሉ አሰራሩን አይታችሁ ሰርታችሁ ተጠቀሙት። 100% ናቹራል የሆነ በቤታችሁ ውስጥ በሚገኝ ግብዓት የፀጉራችሁን ቅባት እንደምትሰሩ አሳያችኋለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በሚገርም ቪዲዮ መጥቼላችኋለሁ። ቪዲዮውን ሼር አድርጉት። ሁላችሁም ሰርታችሁ እንድትጠቀሙት በአክብሮት ጋብዛችኋለሁ። ይህንን ቪዲዮ ለሁሉም ሰው ጋር እንዲደርስ ሼር አድርጉ። በኢሞ፣ በዋትሳፕ፣ በቴሌግራም፣ በፌስቡክ ሼር አድርጉት። ለጓደኞቻችሁ፣ ለቤተሰቦቻችሁ በቤታቸው ውስጥ ሰርተው እንዲጠቀሙ ሼር አድርጉላቸው። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን አሳያችኋለሁ። ቪዲዮን እስከ መጨረሻ ተከታተሉት። በመጀመሪያ ደረጃ ሮዝመሪ አዘጋጅቻለሁ። ፍሬሽ ሮዝመሪ ነው። ሮዝመሪውን በደንብ አድርጌ አጥበዋለሁ። በዚህ መልኩ በደንብ ንጹህ መሆን አለበት። ካጠባችሁት በኋላ በደንብ አድርጋችሁ ማድረቅ አለባችሁ። ውሃ በጭራሽ መኖር የለበትም። ይሄንን የፀጉር ጭቃ ቅባት ነው የምንሰራበት። የሮዝመሪ ቅባት በውድ ብር የሚገዛ በቤታችሁ ውስጥ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። ሌሎችን ግብዓቶች እየጨመርኩ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉ። በዚህ መልኩ ሮዝመሪን በደንብ አድርጌ አጥቤ አድርቄ በዚህ መልኩ እቆራርጠዋለሁ። በትንንሹ እንጨት መኖር የለበትም። በኦቭን ማድረግ ትችላላችሁ። ውሃውን በደንብ በሶፍት አድርጋችሁ ካደረቃችሁት በኋላ ትንሽ ኦቭን ላይ ሙቅ ያለ ኦቭን ላይ ማድረግ ትችላላችሁ። ለምን ውሃ እንዲኖርበት አይፈለግም። ለብዙ ጊዜ እንዲቀመጥልን ውሃ እንዳይኖርበት እንዳይበላሽብን በዚህ መልኩ በደንብ አድርጌ ከእንጨቱ ለይቼ አውጥቼዋለሁ። አያችሁት? ድርቅ ያለ ነው። ምንም አይነት ውሃ የለውም። ሽታው ልነግራችሁ አልችልም። የቅባቱ ሽታ ልነግራችሁ እንዴት አይነት መዓዛ አለው መሰላችሁ። ፀጉራችሁ እንዴት አባቱ እንደሚያለሰልስላችሁ መቼም ሰርታችሁ ተጠቅማችሁ ስታዩት ነው የምታመሰግኑኝ። ይህ ሮዝመሪን በዚህ መልኩ አዘጋጅቼዋለሁ። በቀጣይ 1 ማንኪያ የሚያክል ተልባ ጨምራለሁ። የተልባ ዘይት ለብቻው ራሱ ተጨንቆ ይሸጣል። ተጨንቆ ለፀጉር በጣም ብዙ ጥቅም አለው። በተለይ ፀጉር በፍጥነት ያሳድጋል። መድኃኒትም ጭምር ነው። በቀጣይ መድኃኒት የሆነው እንደዛው ጥቁር አዝሙድ 1 ማንኪያ እንጨምራለን። ቁርንፉድ ግማሽ ማንኪያ እንጨምራለን። ግማሽ ማንኪያ ልክ ይሄንን የምታዩት ያክል ነው የምንጨምረው። መብዛት የለበትም። ቁርንፉድ ሲበዛ ያሳክካል። ጭንቅላታችሁ ስለሚያሳክካችሁ ቁርንፉድ እንዳታበዙበት። በቀጣይ የወይራ ዘይት እጨምራለሁ። ቢያንስ ግማሽ ብርጭቆ ነው የምጨምረው። በኋላ ላይ ትንሽ እጨምርበታለሁ ከፈጨሁት በኋላ። እነዚህን ግብዓቶች የወይራ ዘይት ጨምሬ በደንብ አድርጌ እፈጫቸዋለሁ። ከዚህ በፊትም ሰርቼላችሁ ነበር። በዘይት መልኩ ነው የሰራውላችሁ። በጣም ብዙ ሰው ወዶታል። ብዙ ሰው አይቶታል፣ ተመልክቶታል። ብዙዎቻቸውም ሰርተው ተጠቅመውታል፣ እያመሰገኑ ነው። ገብታችሁ ማየት የፈለጋችሁ ከፕሮፋይል ተጭናችሁ መግባት ትችላላችሁ። ዛሬ ግን ቅባት ነው የምሰራላችሁ። የፀጉር ቅባት በውጭ አትገዙም። ከእንግዲህ በቤታችሁ ውስጥ ሰርታችሁ ትጠቀማላችሁ። ልክ እንደዚህ በማሳያችሁ መልኩ የፈጨዋቸውን ግብዓቶች በዚህ መልኩ ለ10 ደቂቃ ብቻ ነው እኔ በእንፋሎት የሰራሁት። ለምን? ምንም አይነት ውሃ የለውም። በደንብ ስላደረቅኩት ሮዝመሪውን ምንም አይነት ውሃ ስለሌለው 10 ደቂቃ ብቻ ነው በእንፋሎት የሰራሁት።
በቀጣይ በዚህ መልኩ አጠለዋለሁ፣ በጨርቅ አድርጌ አጠለዋለሁ ማለት ነው። ቅባት እንዴት አድርጋችሁ እንደምትሰሩ ነው ማሳያችሁ። በጨርቅ ነገር በደንብ አድርጌ ጭምቅ አድርጌ አወጣዋለሁ። ጭቃ ቅባት በቤታችሁ ውስጥ መስራት ትችላላችሁ በቀላል መንገድ፣ ከኬሚካል ነፃ የሆነ ምንም አይነት ኬሚካል የሌለው፣ ጸጉራችሁ እንዳይጎዳ፣ ጸጉራችሁ በፍጥነት እንዲያድግ የፈለጋችሁ እንግዲህ ይህንን ዘይት ለሁሉም ሰው እንዲደርስ ሼር አድርጉት። እናንተም ሰርታችሁ ተጠቀሙት። በተለይ ለልጆቻችሁ፣ ለህፃን፣ ለአዋቂ፣ ለወንዶች፣ ለቤተሰቦቻችሁ ሰርታችሁ እንደዚህ በብዛት ሰርታችሁ ካስቀመጣችሁ ለቅባት ለጸጉራችሁ ቅባት አትጨነቁም። ቅባት ምን አይነት ቅባት ልግዛ፣ ከየት ልግዛ፣ በውድ ብር እንዳይሆንባችሁ በዚህ መልኩ ሰርታችሁ መጠቀም ትችላላችሁ። አያችሁት? አጥልዬ ይሄንን ይመስላል። ይሄ ራሱ ለብቻው መጠቀም ትችላላችሁ። ልክ እንደዚህ በዘይቱ መልኩ ግን ከዚህ በፊት ሰርቼላችኋለሁ። ልክ በዚህ መልኩ በዘይት ሰርቼ ብዙ ሰው ነው ያየው። ብዙ ሰው ነው ያየው። ቫይራል ነው የወጣው ቪዲዮ። ይህንንም ቪዲዮ ቫይራል እንዲወጣ አግዙኝ። እንደዚህ አይነት ጥሩ ስራ ቫይራል እንዲወጣ በሚሊዮኖች እንዲታዩ ሼር አድርጉት በቅንነት። ሀሳብ አስተያየታችሁ ደግሞ በኮሜንት አሳውቁኝ። እዚህ ጋር ይሄ የምታዩት ሺያ በተር ነው። ብዙዎቻችሁ ሺያ በተር ምንድን ነው ብላችሁ በኮሜንት ጠይቃችሁኛል። ከዚህ በፊት ለፊት ማስክ የሰራሁትን ሺያ በተር ማለት የአፍሪካኖች ቂቤ ነው። የላም ቂቤ ምንም አይነት ያልተቀላቀለበት ይሄ የላም ቂቤ ነው። እንደ አገራችን የላም ቂቤ አለ አይደለ? ናቹራል የሆነ ምንም አይነት ኬሚካል የሌለው ይሄም የአፍሪካኖች የላም ቂቤ ነው። ይሄንን ግን ይለያል። የነሱ ቂቤ ከኛ ቂቤ የበለጠ ለሰውነት ብዙ ጥቅሞች አሉት። እኔ እንጃ ለምን እንደሆነ አላቅም። ብዙ ሰው ይወደዋል ለጸጉር። ትንሽ ሽታ አለው እሱ። ሮዝመሪ እንትኑን ስላለበት ቅርንፉድ ሮዝመሪ ስላለበት ያጠፋዋል። የቂቤ ሽታ ነው ያለበት። በተለይ ለቆዳችሁ ለፊታችሁ በጣም ተመራጭ ነው ሺያ በተር። ለብቻው ራሱ እንደዚህ ከሆነ ነገር ቀላቅላችሁ እንደ ቅባት መጠቀም ትችላላችሁ። ዛሬ ግን የጸጉር ጭቃ ቅባት ነው የምንሰራው። አያችሁት? በዚህ መልኩ አቅልጬዋለሁ ሺያ በተሩ። አንድ ላይ ቅድም ከሰራነውን ከሮዝሜሪ ዘይት አንድ ላይ እናቀላቅለዋለን። ይሄንን ስንጨምር ነው ወደ ቅባትነት የሚለወጠው። ዘይቱን መጀመሪያ ላይ የሰራነው ዘይት ወደ ጭቃ ቅባት የሚቀየረው በምንድን ነው? በዚህ በሺያ በተር ነው። ሺያ በተር ከምንም ጋር ብትቀላቀሉት ይረጋል። ልክ እንደ ጭቃ ቅባት ስለሚሆን ይሄንን ዘይት የሮዝመሪውን፣ የተልባውን፣ የቅርንፉድ አንድ ላይ ከወይራ ዘይት ተቀላቅሎ ከቂቤው ጋር የሚሰጣችሁ ጥቅም ልነግራችሁ አልችልም። ስለዛ ልክ እንደ ቅባት ሳይበላሽባችሁ አጠገባችሁ አስቀምጣችሁ በየቀኑ የምትቀቡት የጭቃ ቅባት አሰራር ነው። በዚህ መልኩ ከሺያ በተሩ ጋር አንድ ላይ አድርጌዋለሁ አቅልጬ። በቀጣይ ደግሞ ሌላ መጨመርበት ዘይት ስላለ ቪዲዮውን እስከ መጨረሻ ተከታተሉት። እስከዛ ላይክ አድርጉት። እስኪ እስከዚህ ድረስ እስከ 8 ደቂቃ ነው አሁን ያለነው። እስከዚህ ድረስ የተከታተላችሁ በኮሜንት እጠቀመዋለሁ ብላችሁ ጻፉልኝ። በኮሜንት አጨናንቁት። ይሄንን ቪዲዮ በኮሜንት በላይክ አጨናንቁት። የምር ሼር አድርጉት። ባላችሁ በኢሞ በዋትሳፕ ባላችሁ ሼር አድርጉት። በሚሊዮን እንዲታይ ይፈልጋለሁ ይሄንን ቪዲዮ። ለምን ጠቃሚ ቪዲዮ ስለሆነ በሚሊዮኖች እንዲታይ ይፈልጋለሁ። እዚህ ጋር የምጨምረው ካስተር ኦይል ነው። ይሄንን ዘይት እየቆጠብኩ ነው የምጠቀመው፣ ለፊቴንም ለጸጉሬንም ስለምጠቀመው እንደዚህ በትንሹ ጨምሬበታለሁ። 1 ማንኪያ የሚያክል ካስተር ኦይል ጨምሬበታለሁ። ናቹራል ኦርጋኒክ የሆነ ካስተር ኦይል ነው የጨመርኩበት። አሁን በዚህ መልኩ በቃዬ እጨምረዋለሁ። አያችሁት?
ሽታው ልነግራችሁ አልችልም። ውፍረቱ፣ ሽታው ዋው! አያችሁት? ዋው እንዴት አባቱ እንደሚያምር! እንደዚህ ራሱ መጠቀም ትችላላችሁ። ያው እንግዲህ ይረጋል። አሁን ትንሽ ሲቆይ ይሄ እንደ ጭቃ ቅባት ነው የሚሆነው። ምንም ሳታረጉት ፍሪጅ ሳታስገቡት እንደዚህ ውጭ አቆይታችሁ እንደ ጭቃ ቅባት ነው የሚረጋላችሁ። አሳያችኋለሁ እንዴት እንደሚረጋ እዩት፣ እንዴት እንደሚያምር ሽታው ልነግራችሁ አልችልም። በቃ ይህንን ቪዲዮ ይህንን የፀጉር ቅባት እንዳያመልጣችሁ፣ ለሁሉም ሰው እንዲጠቀምበት እንግዲህ ላይክ ሼር አድርጉት። በተለይ ለህፃናቶች ለልጆቻችሁ ትምህርት ቤት ሲሄዱ ፀጉራቸውን ሲታጠቡ ይሄንን ቀብታችሁ ሰርታችሁ ለሳምንት ድረስ አያሳክክ፣ ለሳምንት ድረስ መቆየት ይችላል። ምንም አያሳክክም። ሺያ በተር ስላለበት ደግሞ በተለይ ለልጆቻችሁ በጣም ጠቃሚ የፀጉር ጭቃ ቅባት ነው። ዋው ምርጥ የፀጉር ጭቃ ቅባት ነው። ሁላችሁም እንድትጠቀሙት በአክብሮት ጋብዣችኋለሁ። እንግዲህ ቪዲዮውን ከወደዳችሁ እስኪ ወድጄዋለሁ ብላችሁ ጻፉልኝ። ሰሞኑን የሚገራርሙ የፀጉር ማስኮች፣ የፊት ማስኮች፣ የጥርስም እንደዚሁ ነጭ የሚያደርግ ሰርችላችኋለሁ። ቪዲዮዎቹን ፕሮፋይሌን ተጭናችሁ ገብታችሁ ማየት ትችላላችሁ። አዳዲስ የሚገራርሙ ቪዲዮዎች ሰርቻለሁ። እየገባችሁ አይታችሁ ተጠቅሟችሁ ሰርታችሁ ተጠቀሟቸው። የምር እኔ የምሰራቸው የፀጉር ውህዶች፣ የፊት ማስኮች፣ የፀጉር ዘይቶች የሚገራርሙ ናቸው። እንደሚታወቀው እኔ ዘይት እሸጣለሁ። የኔን ዘይት ደግሞ ማዘዝ የፈለጋችሁ ኢትዮጵያ ውስጥ ላላችሁ መግዛት ትችላላችሁ። አያችሁት? የፀጉር ቅባቱ ይሄንን ይመስላል። እዩት። ልክ እንደዚህ ነው የሚረጋላችሁ። ከዛ ፀጉራችሁ በታጠባችሁ ሰዓት መቀባት ትችላላችሁ። የዛሬ ቪዲዮ ይሄንን ይመስላል።